ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 25 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በኢትዮጵያ መሰረታዊ የፖለቲካ ስር ነቀል ጥያቄ ሆነው የቆዩ ጉዳዮች ወደ ጠረጴዛ መምጣታቸውን የሚገልጹ መረጃዎች ወጥተዋል። ይህንን ተከትሎ በበርካታ ፖለቲከኞችና የሚዲያ ሰዎች በኩል ከፍተኛ ጫጫታ ተነስቷል። ይሄ ጉዳይ ምንድን ነው የሚለውን በቅደም ተከተልና በዝርዝር ወደ እናንተ አደርሳለሁ። አንድምታውን እንዲሁም ደግሞ እስካሁን የነበረውን በኢትዮጵያ ውስጥ የፖለቲካ ጥያቄና የተካረሩ ሁለት ክንፎችን የተመለከቱ ጉዳዮች ላይ አስተያየቶችና መረጃዎችን አደርሳለሁ። በተለያዩ አካባቢዎች ያሉ የግንባር ዝርዝር መረጃዎችን አሰናድቻለሁ። እነዚህን በቅደም ተከተል ወደ እናንተ የማደርስ ይሆናል። በተለያዩ የአማራ ክልል አካባቢዎች ያሉ አሁናዊ ሁኔታዎችን በተመለከተ እንዲሁም ደግሞ የድሮና የአየር ስምሪትን ጨምሮ በተለያዩ ቀጠናዎች ያሉ ዝርዝር የግንባር መረጃዎች በቅደም ተከተል ወደ እናንተ ይደርሳሉ። እነዚህን ጨምሮ በዚህ ሰዓት ወደ እናንተ የማደርሳቸው መረጃዎች ተሰናድተዋል። ወደ ትግራይ የሚመስሉ መረጃዎች አሉ። በቅደም ተከተል ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ መረጃዎቹ ከመሄድ በፊት አንድ መሰረታዊ የሆነ ጉዳይ ላንሳ። ይህም ምንድን ነው? ሃይማኖትን መሰረት ያደረጉ ግጭቶችን ለመቀስቀስ ለሚደረጉ ጥረቶችን እንደመነሻ የሚያሳይ ነው። ብዙዎች አስተውላችሁት ከሆነ ይሄ ጉዳይ በተለያዩ አካባቢዎች በተደጋጋሚ እየተፈጸመ ነው የሚገኘው። ከነዚህ መካከል በተለይ በአማራ ክልል የሚፈጸሙ የሃይማኖት አባት ግድያዎች፣ የሃይማኖት አባቶች ላይ የሚፈጸሙ ጫናዎች መነሻቸው ምንድን ነው የሚለውን ለመጠየቅ ያስገድዳል። ክርስቲያን በብዛት በሚኖርባቸው ከተሞችና አካባቢዎች የእስልምና እምነት አባቶች ይገደላሉ። በተቃራኒው የእስልምና ተከታዮች በብዛት በሚኖሩባቸው ከተሞች ደግሞ የክርስትና እምነት አባት ተከታዮች ይገደላሉ። ይህንን እየተመለከተው ግድያ መነሻው ምንድን ነው? ወደ የት ለመውሰድ ነው? ማን ነው ይህን የሚያደርገው የሚለውን እንግዲህ ደጋግሞ ማሰብና ማንሳት መወያየት፣ እንዲሁም ደግሞ ጉዳዩን በአንክሮ መከታተል ያስፈልጋል። በኢትዮጵያ ውስጥ እንግዲህ ስልጣንን ለማስጠበቅ ስልጣንን ለማስቀጠል የፖለቲካ ኃይልና ሚዛን ለማስጠበቅ በርካታ አሻጥሮች ናቸው የሚሰሩት። በተለይ የደህንነት መዋቅር ውስጥ ያሉ ሰዎች በተለያየ ጊዜ ይህን ሲያደርጉ ቆይተዋል። ይህ ጉዳይ ወደየት ይሄዳል የሚለውን ብዙዎቻችሁ በየአካባቢው እስኪ ጉዳዩን አንስታችሁ ብትነጋገሩበት። በዋናነት የአማራ ክልል የሚፈጸሙ የሃይማኖት አባት ግድያዎች በተለይ መሀል ሀገር ላሉ አካባቢው ላይ የቆየ ስር የሰደደ የብዙ ዓመታት የፖለቲካ ጥላቻ ላላቸው ሰዎች ጥሩ የፖለቲካ አጀንዳ እንዲሁም ደግሞ ለመካከለኛው ምስራቅ ጌቶቻቸው እንዲሁም ደግሞ በጀት ለሚልኩላቸው የተለያዩ አደረጃጀቶች እንዲሁም ደግሞ እየመሰረቱት ላለው የክንፍ እንግዲህ ከዚህ ጋር በተያያዘ ግብዓት ይጠቀሙበታል። የፕሮፓጋንዳ የፖለቲካ እንዲሁም ደግሞ የተጠቃን ስሜት ይጠቀሙበታል። ከዚህ ጋር በተያያዘ ያለው ጉዳይ ምንድን ነው? እናንተም ጉዳዮችን ተከታተሏቸው። እስኪ ዛሬ በማዕከላዊ ጎንደር ዞን ያገኘሁትን መረጃ ማስቀደም ወደ መረጃዎቹ ልሄድ። በማዕከላዊ ጎንደር ጨዋሂት ከተማ ዛሬ ሁለት ታዋቂ ግለሰቦች በታጠቁ አካላት መገደላቸውን የሚገልጽ መረጃ ነው ያገኘሁት። ይህንን ጉዳይ ብዙዎቹ ወደየት እንደወሰዱት እንግዲህ መረጃውን መጨረሻ ላይ የምትሰሙት ይሆናል። በማዕከላዊ ጎንደር ዞን ምዕራብ ደንቢያ ወረዳ ጨዋሂት ከተማ ሁለት ተጽዕኖ ፈጣሪ ግለሰቦች ሌሊቱን ተገድለው ማደራቸውን በአካባቢው የወጡ መረጃዎች ገልጸዋል። ግድያው የተፈጸመው ሰኔ 24 2018 ምሽት መሆኑን የጠቀሱት የመረጃ ምንጮች በጥቃቱ ህይወታቸው ያለፈ በጨዋሂት ከተማ ታዋቂ ባለሀብት አቶ ገብሩ ተሰማና በአካባቢ የሚታወቁት የሃይማኖት አባት ሼህ አብደላ ናቸው። እነዚህ ሁለት የአካባቢ ታዋቂ ግለሰቦች በተመሳሳይ ሰዓት አመሻሹን ተገድለዋል። ባለሀብቱ አቶ ገብሩ ተሰማ በጥይት ተመተው ወዲያውኑ ህይወታቸው ሲያልፍ፣ የሃይማኖት አባቱ ሼህ አብደላ ደግሞ የተከፈተባቸውን ድንገተኛ ተኩስ ሩምታ ያጸፋ ምላሽ እየሰጡ የእርስ በርስ ተኩስ ልውውጥ ሲደረግ ከቆየ በኋላ ህይወታቸው ስለማለፉ ነው ለማወቅ የተቻለው። ግለሰቦቹ በምን ምክንያት እንደተገደሉ እስካሁን ድረስ ይፋ እየተረጋገጠ መረጃ የለም። ይሁን እንጂ አቶ ገብሩ ተሰማ በአካባቢ ማህበራዊ ጉዳዮች ተሳትፎ ያላቸውና በማህበረሰቡ የሚወደዱ የሚወከሉ ባለሀብት ሲሆኑ ሼህ አብደላ ደግሞ በሃይማኖታዊ መሪነታቸው የሚወደዱ ብቻ ሳይሆን በአካባቢው የተለያዩ ተሳትፎችም ያላቸው እንደሆኑ መረጃዎች ይገልጻሉ። ከዚህ ጋር በተያያዘ እንግዲህ የግድያ ምክንያቶቻቸውንም የሚገልጹ የመረጃዎች ወጥተዋል። እንግዲህ በተያያዘ ጉዳይ እነዚህ ግምቶች የግድያውን በተመለከተ የሼህ አብደላን ግድያም ሆነ የአቶ ገብሩ ተሰማን ግድያ እስካሁን በፖሊስም ሆነ በሌላ ሶስተኛ ወገን በይፋ ባይረጋገጥም የሼህ አብደላን ግድያ በተመለከተ በአካባቢው የሃይማኖት አባቱ የሚያደርጓቸው የሚሰጧቸው መድኃኒቶች አሉ። እንግዲህ በየአካባቢው በተለይ ለዓይነ ጥላ እንዲሁም ደግሞ በአካባቢው እምነት መሰረት ከቡዳ ጋር በተያያዘ የሚሰጧቸው መድኃኒቶች አሉ። ከዚህ ጋር በተያያዘ ጋር የተነሳ ግጭት ለግድያው ምክንያት መሆኑን የአካባቢ የመረጃ ምንጮች ይገልጻሉ። ሼህ አብደላ ከከተማው ወጣ ብሎ 4 ኪሎ ሜትር ላይ የራሳቸውን ቤት ሰርተው የሚኖሩ ናቸው። ከከተማው እስከ ቤታቸው ድረስ እንግዲህ እርቀትም ያለው ነው።
በዚህ አካባቢ በዋናነት ባህላዊ መድኃኒቶችን በመስጠት ይታወቃሉ። ከዚህ ጋር በተያያዘ ግድያው እንደሆነ የመረጃ ምንጮች ገልጸዋል። ልብ በሉ ይህ ግድያ ገና በፖሊስም ሆነ በሌላ የሚመለከተው አካል ዝርዝር ምርመራ አልተደረገበትም። የመረጃ ምንጮች ይህን አድርሰዋል። ይህንን የሃይማኖት አባቶች ግድያ በሌሎቹ መሀል ሀገር የሚገኙ አክራሪዎች ጉዳዩን ወደ የት እንደወሰዱት ማህበራዊ ሚዲያዎችን ልትመለከቱ ትችላላችሁ። ከዚህ ጋር በተያያዘ እንግዲህ ሁለት ሰዎች ናቸው በተመሳሳይ ሰዓት የተገደሉት። አቶ ገብሩ ተሰማና ሼህ አብደላ ናቸው። የአቶ ገብሩ ተሰማን ግድያ ማንም ያነሳው የለም። ይሄኛውን ግን ለሃይማኖታዊ ጉዳይ ሲባል አጀንዳው ተወስዶ እየተራገበ ነው የሚገኘው። የተረጋገጠ መረጃ እስኪወጣ ድረስ አሁን ባለው ሁኔታ እንግዲህ ያለው ሁኔታ ይህን ነው የሚያሳየው። እንግዲህ ባለፉት ሳምንታት በአማራ ክልል በተለያዩ አካባቢዎችን በሃይማኖት አባቶች ላይ ያነጣጠሩ ግድያዎች መፈጸማቸው ጉዳዩ ከፍተኛ መነጋገሪያ እንዲሆን አድርጎታል። በተለይ ክርስቲያኖች በሚበዙባቸው ቀጠናዎች የተመረጡ የእስልምና አባቶች መገደላቸው፣ እንዲሁም ደግሞ ሙስሊሞች በሚበዙባቸው የአማራ ክልል አካባቢዎች የክርስትና እምነት አባቶች መገደላቸው ጉዳዩን ከጀርባ ማን አለ የሚል ጥያቄ እንዲነሳ ያደርገዋል። ባለፈው ሳምንት በዳንግላ ከተማ አንድ የእስልምና ሃይማኖት አባት ስለመገደላቸው፣ በተቃራኒው በወሎ ባቲ አንድ የሃይማኖት መምህር እንደዚሁ የኦርቶዶክስ እምነት ተከታይ አባት እንደዚሁ ስለመገደላቸው መረጃዎች ይገልጻሉ። ይህን ድርጊት ሆን ተብሎ በሀገሪቱ የሃይማኖት ግጭት ለመቀስቀስ መንግስት ውስጥ የሚገኙ የደህንነት ማዕከላት የተፈጸመ ሴራ ነው የሚል መከራከሪያ በርካቶች ያቀርባሉ። በሌላ በኩል ደግሞ ድርጊቱ ሃይማኖታዊ አጀንዳውን በአርሲና በአካባቢ ያለውን አጀንዳውን ለማስቀየስ የተፈጸመ በኦርቶዶክስ ምዕመናን ላይ በተደጋጋሚ የተፈጸሙ ጥቃቶች ጋር በማያያዝ ፖለቲካዊ አጀንዳ ለመስጠት የተደረገ ጥረት እንደሆነ ይገልጻሉ። ለማንኛውም እናንተ በየአካባቢያችሁ ጉዳዮችን በመከታተል ያላችሁ ምልከታዎች፣ መረጃዎች ታጋሩ ትችላላችሁ። ወደ ሌላው መረጃችን ስንሄድ እንግዲህ አሁን የኢትዮጵያ ያለፉት 3 አስርት ዓመታት የፖለቲካ ጉዞ ዋነኛ ፍጥጫዎችን እንዲሁም ደግሞ አሁን ድረስ የቀጠሉ ስር የሰደዱ አለመግባባቶች መሰረታዊ የፖለቲካ ጥያቄ ናቸው የተባሉት ጉዳይ ላይ ለምክክር ኮሚሽን ለማቅረብ ብልጽግና በናዝሬት አዳማ ስብሰባ መቀመጡን የሚገልጹ መረጃዎች ወጥተዋል። እንግዲህ ይሄ መረጃ ባለበት እንደ መረጃ ነው የምናየው። ፖለቲካዊ አንድምታውን የማስፈጸም ጉዳይ እንዲሁም ደግሞ ይህንን በባለቤትነት የሚሰሩት አካላት የፖለቲካ ታማኝነታቸው ምን ላይ ነው የሚለው ለሌላ ጊዜ በአስተያየትም በዝርዝርም ወደፊት ትልቅ ሀገራዊ ጉዳይ ስለሆነ በየጊዜው የምናየው ጉዳይ ይሆናል። አሁን መረጃው እንዳለ ወደ እናንተ ላድርስ። የፌዴራሊዝም ስርዓት ለውጥ ከብሔር ወደ ግዛት እና ኢኮኖሚ ማዕከል ወዳደረገ አወቃቀር መቀየር የሚል ጉዳይ ተነስቷል ነው የተባለው። አሁን ያለው በቋንቋና በብሔር ማንነት ላይ የተመሰረተው የፌዴራሊዝም ስርዓት ቀርቶ ክልሎች በግዛት አቀማመጥ፣ በጂኦግራፊ፣ በኢኮኖሚ ትስስር ላይ ተመስርተው እንዲዋቀሩ የሚል አጀንዳ ነው ተብሏል። ይሄ ጉዳይ እንግዲህ ላለፉት 35 ዓመታት በኢትዮጵያ ፖለቲካ ውስጥ ትልቅ መነጋገሪያ ጉዳይ ሆኖ የቆየ ነው። ይህም እንግዲህ የቀረበው ሀሳብ ህገ መንግስቱን አንቀጽ 46ን የክልሎችን አወቃቀር የሚቀይር መሰረታዊ የህገ መንግስት አንቀጽ የሚቀይር ጉዳይ ነው። አዲስ አበባን ድሬዳዋን በተመለከተ በአዲስ አበባና በድሬዳዋ የራሳቸው ሉዓላዊ ክልል እንዲሆኑ እንደዚሁ በዚህ አጀንዳ ላይ ስለመነሳቱ ይህም ህገ መንግስታዊ አንድምታው አንቀጽ 49ን ጨምሮ የአዲስ አበባና የኦሮሚያን ግንኙነት ጨምሮ የድሬዳዋን አወቃቀር የቻርተሮችን ጉዳይ ሙሉ በሙሉ የሚለውጥና የራሳቸውን የቻሉ ክልሎች ለማድረግ አዲስ ህገ መንግስት የሚያዋቅር መሆኑ ነው የተሰማው። ሌላው ሶስተኛው መሰረታዊ የኢትዮጵያ ያለፉት 35 ዓመታት የፖለቲካ መከራከሪያ የነበረው የመሬት ባለቤትነት ጉዳይ ነው። መሬት ከመንግስት ወደ ግል፣ ከግል ወደ መንግስት የሚለው ለብዙ ጊዜ መከራከሪያ ጉዳይ ነበር። የአሁኑ ህገ መንግስት አንቀጽ 40 መሬት የህዝብና የመንግስት ነው የሚለውን መሬት የግል ንብረት ነው ወደሚል የሚቀይር ለምክክር ኮሚሽኑ የሚቀርብ አጀንዳ እንደሆነ ታውቋል። ይህም የሚኖረው ኢኮኖሚያዊ አንድምታ ሲታይ የመሬት ግብይትን፣ የውጭ ኢንቨስትመንትን፣ የዜጎች የንብረት ባለቤትነትን መብት በከፍተኛ ደረጃ ሊያሳድግ የሚችል ቢሆንም በሌላ በኩል በተቃራኒ ገበሬውን በማፈናቀል በርካታ ገበሬዎች መሬታቸውን ሽጠው ርስት አልባ ያደርጋቸዋል የሚልም መከራከሪያ ሲቀርብበት ቆይቷል። ሌላው የመንግስት አስተዳደርና ስርዓት ለውጥ ነው። በኢትዮጵያ አሁን ያለው የፓርላሜንታዊ አወቃቀር ወይም ደግሞ ከፓርላሜንቱ ከተመራጮች ውስጥ በጠቅላይ ሚኒስትር መሰየም የሚለው ፓርላሜንታዊ አስተዳደር ወደ ከፊል ፕሬዝዳንታዊ አስተዳደር ለመለወጥ ፍላጎት አለ። ይህንንም ብልጽግና ለምክክር ኮሚሽኑ ሊያቀርብ ነው የሚል ነው። ከዚህ ጋር እንግዲህ የተያዘው ጉዳይ በአጠቃላይ ይሄ የተለያዩ አንድምታዎች እየተነሱበት ነው የሚገኘው። የተለያዩ አካላት የተለያዩ ጉዳዮችን እያነሱ ይገኛሉ። ይህም እንግዲህ በተለይ ፕሬዝዳንታዊ የሚለው ስልጣኑ በከፍተኛ ሁኔታ የሚያጠናክርና የአንድ ግለሰብን የበላይነት የበለጠ የሚያጠናክር ነው የሚለው መከራከሪያ ጨምሮ እየመጣ ይገኛል። ሌላው አዳዲስ ክልሎችን መመስረትና የአወቃቀርና ያከላለል ክለሳ ነው። ይህ እንግዲህ እስካሁን በኢትዮጵያ ውስጥ ያሉት የክልል አወቃቀሮች ሁለት መሰረታዊ ጉዳዮችን መሰረት ያደርጉ ናቸው። ይህም
ቋንቋንና ብሔርን እና ጎሳን መሰረት ያደረጉ ናቸው። ከዚህ አንጻር አሁን አዲስ አከላለሉ የሚሆነው በጂኦግራፊ፣ በገበያ፣ በትስስር፣ በአቅርቦት እና በዚህ እነዚህ ጉዳዮች ነው መባላቸው እንግዲህ የተለያዩ ጥያቄዎችን፣ ተቃውሞዎችን ትናንትና መሻሹን ጀምሮ እያስነሱ ይገኛሉ። ከነዚህ መካከል በኦሮሞ ፖለቲካ ውስጥ በሚዲያ እና በፖለቲካ ተሳትፎ ከሚታወቁት መካከል ጀዋር መሐመድ ጉዳዩን የበለጠ አንስተውት ታይቷል። ከነዚህ መካከል እንግዲህ በተለይ የድንበር የክልሎች አወቃቀርን በተመለከተና የአዲስ ክልሎችን አከላለል በተመለከተ ያለ ህዝብ ውሳኔ ፕሬዝዳንቱ ብቻ በፊርማው ያጸድቃል የሚለው ወደ አንድ ግለሰብ አጠቃላይ የፖለቲካና አጠቃላይ የህዝብ አስተዳደር የማንነት ጥያቄዎችን አሳልፎ የሚሰጥ ነው በሚል ጥያቄዎችን እያነሱ ይገኛሉ። እስካሁን ድረስ በጉዳዩ ላይ እንግዲህ ከተነሱ ጉዳዮች መካከል የኦሮሞ ፖለቲከኞች አመሻሹን ያነሷቸው የሚዲያ ዘገባዎች ናቸው በብዛት የሚገኙት። እንግዲህ ከዚህ ጋር በተያያዘ የኢትዮጵያ ያለፉት 3 አስርት ዓመታት የፖለቲካ ጉዞ ዋነኛ ፍጥጫዎችና አሁንም ድረስ የቀጠሉት ስር የሰደዱ አለመግባባቶች የሚባሉት እነዚህ ጉዳዮች ላይ በብሔር በቋንቋ ላይ የተመሰረተው የፌዴራሊዝም አወቃቀር የመሬት ባለቤትነት ጥያቄ የሀገሪቱ የፖለቲካ ልሂቃንን በሁለት ጎራ ከፍሎ ሲያተራምስ እንዲሁም ደግሞ ሲያጋጭ እየቆየ ነው። ሁለት ጽንፎች ያሉት ነው። እነዚህ መሰረታዊ የፖለቲካ ጥያቄዎች ላለፉት 37 ዓመታት የፌዴራሊዝም አወቃቀርን በተመለከተ ጂኦግራፊና ፌዴራሊዝም ፍላጎት መሰረት አድርጎ ነው ክልል መዋቀር አለበት የሚለው 1997 የነበረው የቅንጅት ማንፌስቶን ጨምሮ በርካታ የፖለቲካ ኃይሎች በኢትዮጵያ ውስጥ ላለፉት 35 ዓመታት የብሔር ወሰኖችን በማፍረስ በኢኮኖሚና በህዝብ ስብጥር በጂኦግራፊ የተመሰረተ አወቃቀር እንዲዋቀር በፖለቲካ ማንፌስቶቸው በትግል መርሆቻቸው ይህን ቀርጸው ሲታገሉ ቆይተዋል። በሌላ በኩል ደግሞ ይህን የሚከላከሉ በአንጻሩ የኦሮሞና የትግራይ የፖለቲካ ኃይሎችና የብሔረሰብ ልሂቃኖች ይህ ስርዓት የማንነትን የራስን ዕድል በራስ የመወሰን የቋንቋ እውቅና መብትን ያረጋገጠ በመሆኑ ይሄ በተለይ የክልሎች አወቃቀር የሚፈርሰው የጎሳና የብሔር ፌዴራሊዝም የሚነካው በሞታችንና በመቃብራችን ላይ ነው በሚል ሲከራከሩበት ቆይተዋል። የመሬት የፖሊሲን ጉዳይ በተመለከተም መሬትን የመሸጥና የመለወጥ መብት የግል ይዞታ መሆኑ የኢኮኖሚ ነፃነትና ልማትን ያመጣል የሚሉ ምሁራን ባሉበት አገር፣ በሌላ በኩል መሬት የህዝብና የመንግስት መሆን አለበት የሚለውን አካል መሬት የግል ከሆነ ገበሬውን ያፈናቅላል የሚል ስጋት መለስ ዜናዊን ጨምሮ ሲሟገቱበት ሲከራከሩበት የቆየ ትልቅ ብሔራዊ ፖሊሲ ሆኖ ቆይቷል። እስካሁንም መፍትሄ አላገኘም። ሌላው የክልሎችን አወቃቀር ተቃውሞዎች ነው። እንግዲህ ከነዚህ ጋር በተያያዘ በተለይ ኢትዮጵያን የመሰለ ጥንታዊ ሀገር በብሔር በጎሳ በቋንቋ የተመሰረተ ፌዴራሊዝም ያጠፋታል በሚል ሙግት ሲያቀርቡ ቆይተዋል። በርካታ የውጭ ሀገር ሰዎች እና እንዲሁም ደግሞ የጎረቤት ሀገራት ሰዎች መካከል ከነዚህ መካከል በግንባር ቀደምትነት እንግዲህ የሚጠቀሱት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ናቸው። ኢሳያስ አፈወርቂ በተደጋጋሚ በቃለ መጠይቆቻቸው በትግረኛ፣ በእንግሊዝኛ ባደረጓቸው ቃለ መጠይቆች አማርኛን ጨምሮ ባደረጓቸው ቃለ መጠይቆች ኢትዮጵያ የብሔር ፌዴራሊዝም የሀገሪቱን አንድነት የሚበታትንና ለቀጠናውም ጭምር አደገኛ የሆነ የተቀበረ ፈንጅ ነው በሚል በተደጋጋሚ ለመለስ ዜናዊ ደጋግሜ ነግሬያቸዋለሁ በሚለው ንግግራቸው ይታወቃሉ። ይህንን ስጋት በብዙ ምዕራባውያን ዲፕሎማቶችም የሚጋሩትና ተንታኞች ዘንድ በተደጋጋሚ ሲንጸባረቅ የቆየ የኢትዮጵያ ጉዳይ ነው። አሁን ያለው ውጥረትና ስጋትን በተመለከተ እናንተ ምን አስተያየት አላችሁ? ይህን እንግዲህ የህገ መንግስት ማሻሻያ የአወቃቀር የፌዴሬሽን አወቃቀር በተመለከተ የቀድሞ ስርዓት ሊመልስ ነው በሚል 2008 ዓ.ም የአዲስ አበባ ማስተር ፕላን ላይ የተነሳውን አይነት ተቃውሞ ጥሪዎች አሁን አመጾችን የመጥራት ዝንባሌዎች ከትላንት ጀምሮ እየታዩ ይገኛሉ። አንዳንዶቹ ይሄ ስርዓት ካልተቀየረ ሀገሪቱ ትፈርሳለች ሲሉ፣ ሌሎቹ ደግሞ ይሄ ስርዓት ከተነካ ሀገሪቱ ትፈርሳለች የሚል ሙግት ውስጥ ገብተው ነው ያመሹት። በዋናነት ሁለቱ የኦሮሞ ልሂቃን አመሻሹን በዚህ ሁለት ጎራ ይሄ ስርዓትና ይሄ የፌዴራሊዝም አወቃቀር ከተነካ ሀገሪቱ ትፈርሳለች፣ አይ አይደለም ይሄ ስርዓት ካልተቀየረ ሀገሪቱ ትፈርሳለች በሚል ሙግት መካከል ነው ያመሹት። እንግዲህ ሰፊ ታሪካዊና ወቅታዊ ጉዳይ ያለው ስለሆነ እናንተ ማስተያየት በዚህ ላይ ልታስቀምጡ ትችላላችሁ። በዚህ ላይ እንግዲህ ለበርካታ ዓመታት ይህንን የብሔርና የጎሳ አወቃቀር ፌዴራሊዝም በተመለከተ ከዛ በኋላ ያሉ የፖለቲካ ቅርጾች አሁን በቀላሉ ይህንን ማሳካት ይቻላል ወይ? እንደ እና አብይ አህመድ አይነቱ ደግሞ አንድ ቀን የያዘውን አንድ ቀን ይዞ የማይውል የጨበጠውን ቶሎ በሚለቅሰው እንደዚህ አይነት ብሔራዊ ጉዳዮች ወደ መሰረታዊ ለውጥ ያመጣሉ የሚለው ጉዳይ በቅድሚያ አብሮ የሚነሳ ጉዳይ ቢሆንም እና አብይ አህመድና ብልጽግና ግን አሁን የህዝብን አጀንዳዎች ቀድሞ በመውሰድ
ስልጣን ላይ እንደዚሁ መሰረታዊ የስልጣን ማስጠበቂያ ሚዛኖችን አድርጎ የመሄድ ዝንባሌዎች ይታያሉ። እንደዚህ አይነት ጉዳዮች ከመሆናቸው በፊት እንግዲህ የተለያየ አካባቢ ያሉ የፖለቲካ ኃይሎች በጫካ የሚታገሉ እንዲሁም ከኢትዮጵያ ፖለቲካ ጎራ ውጭ የወጡ በተለያየ መንገድ በአርምሞ የተቀመጡ በሙሉ ሊመክሩባቸው የሚገቡ ብሔራዊ ጉዳዮች ናቸው። እነዚህ ብሔራዊ ጉዳዮች ናቸው እና ይሄ አካታች ቢሆን የበለጠ በኢትዮጵያ ውስጥ ለ35 ዓመታት በቀረበው ጥያቄ ላይ ለውጥ ሊኖረው ይችላል። አካታች ባልሆነበት ሁኔታ ይሄ ጉዳይ ቢነሳ ልክ 1952 ዓ.ም የኤርትራና የኢትዮጵያ ፌዴሬሽን ውህደት ለመልካም ነገር ተብሎ በተቃራኒው በይድረስ በመሆኑ በኮንፌዴሬሽን በፌዴሬሽን መቆየት የሚገባው አደረጃጀት ወደ ውህደት በፍጥነት መምጣቱ በወቅቱ ይህን እንግዲህ እነ አክሊሉ ሀብተወልድ ሲቃወሙ ነበር። ሆኖም ጃንሆይ ከአንድነት የተሻለ የለም በሚል እነ ባራኪ ጋር እናት ሀገር ወይም ሞት ከሚሉ ማህበራት ጋር በመሆን ያደረጉት አገሪቱን በፍጥነት የመቀላቀል ሁኔታ ያመጣው ጣጣ ይታወቃል። ጠቃሚ ነገር እንኳ ቢሆን ሂደቶችን እንዲሁ ደግሞ ስሌቶችን ግምት ውስጥ ካስገባ አካታች ካልሆነ ሁሉም ካላመነበት ወደ መከፋፈል የመሄዱና ቋፍ ላይ ያለውን የኢትዮጵያ ፖለቲካ ወደ አደጋ ውስጥ የመክተቱ እድሉ በጣም ሰፊ ነው። ከዚህ ጋር በተያያዘ እንግዲህ አሁንም የዚህ የብሔር ፌዴራሊዝም የቋንቋና የጎሳ ፌዴራሊዝም ዋና ጠበቃ ነን የሚሉት የኦሮሞ ኃይሎች በሁለት አቅጣጫ በመንግስት መዋቅር ውስጥ እንዲሁ ደግሞ በትጥቅ ትግል እንዲሁ ደግሞ የዚህ ዋና ጠበቃ ነን የሚሉት የትግራይ የፖለቲካ ኃይሎች በአዲስ አበባና በመቀሌ ባሉበት ሁኔታና በርካታ ጉልበት በእጃቸው ባለበት ሁኔታ ይህንን ጉዳይ አሁን ማንሳት ወደ የት ሊወስድ ይችላል? እንግዲህ ከአፈጻጸም ስጋቶች አንጻር የሚነሳ ጉዳይ ነው። ለማንኛውም ኦሮሚያን በስድስት የመክፈል እንቅስቃሴ አለ በሚል ትላንትና መሻሹን በኦሮሞ ሚዲያዎች በኩል በርካታ መረጃዎች ወጥተዋል። የምስራቅ ኦሮሚያ የሐረር ቀጠና፣ ደቡብ ምስራቅ ኦሮሚያ የአርሲ ቀጠና፣ ደቡብ ኦሮሚያ የጉጂ ቀጠና፣ ምዕራብ ኦሮሚያ ወለጋ ቀጠና፣ ደቡብ ኦሮሚያ የጅማ ቀጠና፣ ማዕከላዊ ኦሮሚያ የሸዋ ቀጠና በሚል ኦሮሞን ወደ 6 አደረጃጀቶች ሊቀየር ነው የሚል በርካታ ጉዳዮች ወጥተዋል። አዲስ አበባና ሸገርን አንድ አድርጎ ሸገርን ከኦሮሞዎች የማድረግ እንቅስቃሴ ነው ተነሱ የሚሉ ጥሪዎች እየቀረቡ ነው የሚገኙት። ከዚህ ጋር በተያያዘ እንግዲህ በኦሮሚያ ክልል ውጭ ያለው ሳይሆን በአማራ ክልልም ምን ሊሆን እንደታሰበ ቀደም ብለው በብልጽግና አጋር በሚባሉ ፓርቲዎች እንደ ኢዜማ ባሉት በኩል አንዳንድ ፍንጮች ሲወጡ ነበረ። አማራ ክልልን ወደ 4 ወይም ወደ 5 እንዲሁም ደግሞ ኦሮሚያ ክልልን ወደ 6 ወደ 7 ሌሎችን አካባቢዎችም የሚለውን ከዚህ ጋር በተያያዘ ለምሳሌ ለአብይ አህመድ ምክር ካቀረቡለት የወልቃይትን ጉዳይ ለምሳሌ ለማክሰም እንደዚህ አይነት ጉዳዮችን ማምጣት አለብህ የሚል ምክር ሐሳብ በተደጋጋሚ ከነዚህ ፓርቲዎች እንደቀረበለትም መረጃዎቹ ይገልጻሉ። ለማንኛውም ይሄ ጉዳይ እንግዲህ ወዴት ይሄዳል በየጊዜው የምናየው ትልቅ ፖለቲካዊ ጉዳይ ስለሆነ በዚህ ላይ ያለው የሚኖረው ጉዳይ ወደፊት እየተከታተልኩ ወደ እናንተ የማደርስ ይሆናል። በዚህ በኩል ያሉ መረጃዎች እነዚህን ይመስላሉ። ወደ ሌሎች መረጃዎች ሲሄድ በምስራቅ ወለጋ ዞን ኪረሙ ወረዳ በተፈጸመ የድሮን ጥቃት የንጹሃን ዜጎች ላይ ጉዳት መድረሱን መረጃዎች ገልጸዋል። ሰኔ 24 ቀን 2018 ከቀኑ 6 ሰዓት ከ20 በአካባቢው ኪረሙ ወረዳ ልዩ ስሙ ጫቤ ተብሎ በሚጠራ ቦታ በተፈጸመ የድሮን ጥቃት በአካባቢው የሚገኙ ሲቪሊያን አርሶ አደሮች ላይ ጉዳት መድረሱን የመረጃ ምንጮች ገልጸዋል። በጥቃቱ ሳቢያ የሞቱና የቆሰሉ ሰዎች ቁጥርን በተመለከተ ግን መረጃዎችን ለማጣራት ጊዜ አልተገኘም ነው የተባለው። መነሻውን እዚሁ ነቀምት አካባቢ ኦኬ ተብሎ በሚጠራ ቦታ ያደረገ የድሮንና ተደጋጋሚ የአየር ኃይል በዚህ ሳምንት ብቻ በዚህ ቀጠና 4 የድሮን ጥቃቶችን መፈጸሙን የመረጃ ምንጮች ገልጸዋል። ሰሞኑን ኪረሙ ወረዳና በምስራቅ ወለጋ ሆሮ ጉዱሩ ወለጋ የተለያዩ አካባቢዎች ተከታታይ የድሮንና የአየር ጥቃቶች መፈጸማቸውን በዚህም ቀጠና በተመሳሳይ መጠነ ሰፊ የእግረኛ ዘመቻ እየተደረገ መሆኑን የወጡ መረጃዎች ያሳያሉ። ወደ አማራ ክልል የሚወስዱ መረጃዎች ሳስከትል በአማራ ክልል በተለያዩ አካባቢዎች የሚገኙ የቀድሞ የልዩ ኃይል አባላትና በአሁኑ ወቅት በህዝባዊ ፖሊስነት ተመድበው እየሰሩ ያሉ የጸጥታ ኃይሎች ወደ መከላከያ ሰራዊት ካምፖች እንዲገቡና ወደ መከላከያ ግዳጅ እንዲቀላቀሉ እየተደረገ እንደሆነ የወጡ መረጃዎች ገልጸዋል። በትናንትናው ዕለት ጀምሮ የፖሊስ ሰራዊት አባላት ከከተማ ወንጀል ምርመራ ስራዎቻቸውን ለተወሰኑ የፖሊስ አባላት አስረክበው ወደ ግንባርና ወደ ተለያዩ ግዳጅ ቀጠናዎች እንዲሰማሩ ስምሪት መሰጠቱ ተሰምቷል። ዛሬ ደግሞ በተለያዩ የአማራ ክልል አካባቢዎች የሚገኙ የቀድሞ የልዩ ኃይል አባላት የአድማ ብተና አባላት በዚህ እየሰለጠኑ ሆኖም ስራቸውን ወደ ከተማ ወንጀል መከላከልና ወደ ሰላም ማስከበር ወደ ህዝባዊ ፖሊስ የለቀየሩ የፖሊስ የቀድሞ የልዩ ኃይል አባላትና የአድማ ብተና አባላት አሁን ወደ መከላከያ እንዲገቡ ጥብቅ ትዕዛዝ ተሰጥቶ እንዲገቡ እየተደረገ እንደሆነ መረጃዎች ገልጸዋል። ይህ የኃይል ስምሪትና ስብስብ በተለይ ዛሬ ደሴ፣ ሐይቅ፣ አምባሰል፣ መርሳ አካባቢ የወጡ መረጃዎች ይህንን ያመላክታሉ።
በዚህ ጋር በተያያዘ እንግዲህ የቀድሞ የልዩ ኃይልና የአድማ ብተና አባላት በአሁኑ ሰዓት ወደ መከላከያ ካምፖች እየተደረጉ የሚገቡበትን ምክንያት በተመለከተ ይህ ድንገተኛ ስምሪት በተመለከተ ወታደራዊ አስተያየት ሰጪዎች የሚከተለውን አስተያየት ሰጥተዋል። አንደኛው የፋኖ ትግል ስጋት ነው ይላሉ። ከዚህ ጋር በተያያዘ እነዚህ ወታደራዊ ስልጠና ወስደው የፖሊስ አባላት ከዚህም ቀደም በልዩ ኃይልና በአድማ ብተና ውስጥ የላቀ የውጊያ ስልጠና የወሰዱ በመሆናቸው ፋኖ ወደ ከተሞች የሚያደርገውን እንቅስቃሴ በተመለከተ የመተሳሰር ፍላጎትና እንዲሁም ደግሞ ግንኙነት ሊፈጠር ይችላል ከሚል ስጋት ታስቦ ሊሆን ይችላል ይላሉ ወታደራዊ አስተያየት ሰጪው። ሁለተኛ መከላከያ ቁጥጥር ስር ለማስገባት ይህንን ወታደራዊ ጉዳዩን በተመለከተ የሰለጠኑ ኃይሎች ስለሆኑ በመከላከያ መዋቅር ውስጥ በማስገባት እንቅስቃሴያቸውን መገደብና ሁሉንም ኃይል በአንድ እጅ የማስገባት እንቅስቃሴ ተደርጎ ሊታይ ይችላል ነው ያሉት። ወደ ቤንሻንጉል ቀጠና የሚወስደን መረጃ ላስከትልና ወደ አማራ ክልል መለሳለሁ። የሱዳን ፈጥኖ ደራሽ ኃይል ታጣቂዎች በቤንሻንጉል ጉሙዝ ሆምሻ ተብሎ በሚጠራ ወረዳ በንጹሃን ኢትዮጵያውያን ላይ የሚያደርሱትን ጉዳት በተመለከተ መረጃዎች ወጥተዋል። በትላንትናው ዕለት በዚህ አካባቢ አደጋ አድርሰዋል። ሆምሻ ወረዳ አዋሳኝ አካባቢዎች እነዚህ የአርኤስኤፍ ታጣቂዎች በሰኔ 24 2018 ቁስለኞችን ጭኖ ወደ ኩርሙህ ይጓዝ የነበረ አንድ ፓትሮል ተሽከርካሪ ሆርማሽ ተብሎ የሚጠራ ቦታ በተለይ ጾሬ አሮሜላ ተብሎ በሚጠራ ልዩ ቦታው በአካባቢው የነበሩ የሞተር አሽከርካሪ ኢትዮጵያውያንን ገጭተው ገድለዋል። እንግዲህ የአርኤስኤፍ ቁስለኞችን የጫነ መኪና ማለት ነው። እነዚህ ሁለት ኢትዮጵያውያን ሞተር ብስክሌተኞች ተገጭተው አንዱ ወዲያውኑ ሕይወቱ አልፏል። አንዱ ደግሞ ከባድ ጉዳት ደርሶበታል። በተፈጸመበት ወቅት የፖሊስ አባላትም አርኤስኤፎችን በቁጥጥር ስር ለመዋልና ለመጠየቅ ፍላጎት አላሳዩም ነው የተባለው። ይሄ እንግዲህ ከፈጠረው ቁጣ አንጻር አንዱ ይሄ ነው መነጋገሪያ። በዚህ ቀጠና እንግዲህ ንብረት ዘረፋ፣ ንብረት ውድመት፣ አስገድዶ መድፈርን ጨምሮ የመንግስትና የህዝብ ንብረት እያወደሙ ለተለያዩ ሱሶች እየተጠቀሙ እንደሆነ ታጣቂዎቹ የአርኤስኤፍ ታጣቂዎች ከአሁን በፊት የወጡ መረጃዎች ያሳያሉ። ወደ አርማጭሆ ቀጠና ስንሄድ በአርማጭሆ በትላንትናው ዕለት ሰኔ 24 2018 ማለዳ 12 ሰዓት ጀምሮ የመንግስት ኃይሎች ከጃንሱማ ወደ ጋብላ ተብሎ ወደሚጠራው አካባቢ እንቅስቃሴ ላይ በነበሩበት ሰዓት ፋኖ የከፈተውን ድንገተኛ ጥቃት ተከትሎ ወታደራዊ ኪሳራ ደርሷል። ኩራማ ተብላ በሚጠራው ቦታ በነበረው የመጀመሪያው ዙር ውጊያ የፋኖ 305ኛ ኮር 52ኛ ክፍለ ጦር ከመከላከያ ጋር ባደረገው ውጊያ በመከላከያ ላይ ጉዳት ደርሷል። ሞትና ቁስለኛ ሆነዋል። በዚህ ውጊያ የመከላከያ አባላት ስለመማረካቸው 9 ክላሽንኮቭ በፋኖ እጅ ስለመግባቱ የገለጹት የመረጃ ምንጮች ከሰዓት በኋላ በነበረው ውጊያ ደግሞ 5 ክላሽንኮቮች በፋኖ እጅ ገብተዋል። የደረሰው ጉዳት ግን በውል አልታወቀም። በፋኖ በኩል 2 ቀላል ቁስለኞች ስለ ጉዳት ስለመድረሱ የወጡ መረጃዎች ይህንን ጨምረው ገልጸዋል። በጎጃም ቡሬ አመሻሹን በሚሊሻ አባላት ላይ ጥቃት ተፈጽሟል። በዚህ ጥቃት 2 የሚሊሻ አባላት ጉዳት ደርሶባቸዋል ተብሏል። ከዚህ ጋር በተያያዘ በዳሞት ቀጠናም እንደዚሁ ከፍተኛ ወታደራዊ ዘመቻ እየተደረገ ነው ያለው። በደጋ ዳሞትና በቋሪት አዋሳኝ በሆኑ አካባቢዎች ስምሪት ተሰጥቶ እግረኛ ዘመቻ እየተደረገ ነው። ባለፈው ሳምንት በዚህ ቀጠና በ8 የሚደርሱ ወታደራዊ አዛዦችና መስመራዊ መኮንኖች ጉዳት ደርሶባቸዋል። ለዚህ ዘመቻ ዛሬ መከላከያ በገጹ ያወጣው መረጃ ብዙዎችን እያነጋገረ ነው የሚገኘው። በዚህ ቀጠና እንግዲህ 8 ወታደራዊ አዛዦች ያጣው መከላከያ 8 መሳሪያዎችን ከፋኖ ማርክ ያለው የሚል መግለጫ አውጥቷል። 100 ምናምን የፋኖ አባላትን ጉዳት አድርሼባቸዋለሁ ቢልም ግን ማርክ ያለው መሳሪያ ግን ከ8 እንደማይበልጥና ከ8 ወታደራዊ አዛዦች ጋር ይህንን የወታደራዊ ኪሳራ ለማመጣጠን የሄደበት እርቀት ብዙዎቹን ትዝብት ውስጥ እንዲወድቁ አድርጓቸዋል። እንግዲህ በዚህም ብዙዎቹ አስተያየት እየሰጡ ነው የሚገኙት። ወደ ትግራይ የሚወስዱ መረጃዎች ያስከትላሉ። በትግራይ ክልል መቀሌ ከተማ በእምነት ተቋማት ላይ እየተፈጸመ ያለው ወታደራዊ አፈሳና ገፈፋን የተመለከተ ነው። በትግራይ ክልል መቀሌ ከተማ በእምነት ተቋማት ውስጥ የሚገኙ ሰዎች በኃይል በህወሓት ታጣቂዎች ታፍነው እየተወሰዱ እንደሆነና ይህ ድርጊት በአካባቢው ቁጣ መቀስቀሱን መረጃዎች ገልጸዋል። ትናንትና ምሽት በከተማዋ አዲ ሐቂ ተብሎ በሚገኝ አቡበክር መስጊድ ውስጥ ያገለግል የነበረ ማዲሃ መሐመድ የተባለ እና ማዲሃ መሐመድ አብዱልቃድር የተባለ ሰው ከስግደት መልስ በታጣቂዎች ተወስዷል። በተመሳሳይ መቀሌ ከተማ ላጭ አካባቢ የሚገኝ ደብረ መዓዛ አቡነ አረጋዊ ገዳም ቤተክርስቲያን ውስጥ ትላንትና ጸሎት ላይ የነበሩና ትምህርት ላይ የነበሩ ከ27 በላይ የቆሎ ተማሪዎች ታፍነው ወደ ወታደራዊ ማሰልጠኛ ተወስደዋል። የገዳሙ ካህናትና ዲያቆናት እንደገለጹት የታጠቁ ኃይሎች ወደ ቅዱስ ስፍራ በመግባት ተማሪዎችን አስገድደው ወስደዋቸዋል።
ፊታቸውን ጭንብል የሸፈኑ የህወሓት ታጣቂዎች ናቸው ይህንን ያደረጉት። ድርጊቱ በተመለከተ በቤተክርስቲያን ጉዳዮች ላይ የሚንቀሳቀስ ቢሆንም እስካሁን ድረስ አንዳንድ አባቶች ይህንን በድፍረት ሲቃወሙ፣ ሌሎቹ ግን ዝምታን መርጠዋል ነው የተባለው። በተለይ በማህበራዊ ገጽ ላይ ቢንያም ዘክርስቶስ ተብሎ የሚጠሩ የማህበረ ቅዱሳን አባላት ባወጡት ውግዘትና መግለጫ በአስቸኳይ ተማሪዎቹ እንዲለቀቁና ወደ ትምህርታቸው እንዲመለሱ የእምነት ተቋማት ላይ የሚፈጸም የአስነዋሪ ወታደራዊ አፈሳ በአስቸኳይ እንዲቆም ጥሪ አቅርበዋል። ሌላው በትግራይ እያገረሸ ከመጣው ወታደራዊ አፈሳ ጋር በተያያዘ በአምልኮ ስፍራዎች ላይም የተጠናከረ አፈሳ እየተደረገ እንደሆነ የሚያሳይ ሌላ መረጃ ወጥቷል። በዚህ በትግራይ በአሁኑ ወቅት በርካታ ወጣቶች አፈሳ በመፍራት ክልሉን ለቀው በሌሊት እየወጡ እንደሚገኙ ተገልጿል። ዛሬ ከወጡ መረጃዎች መካከል በትግራይ ማዕከላዊ ዞን እንጥጮ ከተማ አቅራቢያ በሚገኝ መዘብር አዲበለው ተብሎ በሚጠራ ከተማ በሚገኝ መስጊድ አካባቢ የሙስሊም ተማሪዎች የደረሳ ተማሪዎች ታፍሰው ተወስደዋል። ነገ በሚኖረው የጁማ ስግደት እና ስነስርዓት ላይ ቁጥራቸው በርካታ የሆኑ ወጣቶችን ለመያዝ በአካባቢው ስምሪት ተሰጥቷል። ታጣቂዎችም በአካባቢው ይህንን ግዳጅ ወስደዋል ነው የተባለው። ይህ የአምልኮ ስፍራዎች ጥቃት ቀደም ሲል በመቀሌ ከተማ አዲሃቂ አቡበክር መስጊድ ከሆነው ጋር ተመሳሳይነት እንዳለው መረጃዎች ገልጸዋል። አፈሳው ከእምነት ተቋማት ብቻ ሳይወሰን በአክሱም በሚገኙ ኮሌጆች የዩኒቨርሲቲ መምህራን ላይ ጭምር እየተፈጸመ እንደሚገኝ መረጃዎች ገልጸዋል። በሽሬ ቀጠና ደግሞ የወረዳ አስተዳዳሪዎችና የካቢኔ አባላት ጭምር እንደዚሁ ታፍሰው ወደ ደደቢት ቀጠና መወሰዳቸው ተገልጿል። ከነዚህ መካከል ያስገደ ጽምብላ ወረዳ አስተዳዳሪና የካቢኔ አባላት ይገኙበታል። አጫጭር የአፍሪካ ቀንድ መረጃዎችን ላድርስ። ባለፈው ሰኔ ወር ውስጥ በተባበሩት መንግስታት ድርጅት ስም በስተጀርባ የተደበቀ የላቀ የእስራኤል የኮሚኒኬሽንና የስለላ መሳሪያዎች ወደ ሞቃዲሾ ገብተዋል በሚል ሚዲያዎች እያጋለጡ ነው የሚገኙት። የሞቃዲሾ መግባቱን አልሚያዲያን የተባለ ቴሌቪዥን ዘግቧል። በአንድ ቶን በላይ የሚመዝነው በጭነት በኩል በናይሮቢ ወደ ሞቃዲሾ እንዲጓጓዝ የተደረጉ የአውሮፕላን እና ሌሎች የስለላ መሳሪያዎች በተባበሩት መንግስታት ድርጅት ተቋማት በሞቃዲሾ እንዲተከሉ ተደርገዋል ብሏል። ይህ እንግዲህ ቱርክና እስራኤል በዚህ ቀጠና ካላቸው የወታደራዊ የኃይል እንዲሁም ደግሞ ቀጠናዊ ፉክክር ጋር በተያያዘ በተመድ በተባበሩት መንግስታት ድርጅት ሰራተኞች እጅ የገቡ የእስራኤል የስለላ መሳሪያዎች ናቸው አሁን ሞቃዲሾ የተተከሉት የሚል መረጃ ነው። የሱዳን ጦርነትን በተመለከተ የሱዳን አየር ኃይል በምዕራብ ዳርፉር ጃይና ከተማ በኮርዶፋን አካባቢ በሚገኙ የፈጥኖ ደራሽ ኃይሎች ይዞታና ሎጂስቲክ መስመሮች ላይ ከባድ የአየር ጥቃት መፈጸሙ ታውቋል። አሁን ከድሮን ባለፈ በራሻ ሰራሽ ተዋጊ አውሮፕላኖች ድብደባ እየተፈጸመ መሆኑን ይህ ደግሞ የአልቡርሃን ጦር በአርኤስኤፍ ላይ ወታደራዊ ብልጫ እንዲወስድ አድርጎታል ተብሏል። ፈጥኖ ደራሽ ኃይል ሰጪው የፈጥኖ ደራሽ ኃይሎች የሚባሉት በሱዳን ላይ የፈጸሙትን የጦር ወንጀል የሚያጋልጥ አንድ ብሔራዊ ኮሚቴ ተቋቁሞ ይህን መረጃ ይፋ አድርጓል። በጦርነቱ እስካሁን 30,971 ሰዎች መገደላቸውን በዳርፉር ኤልፋሻር ተብሎ በሚጠራ አካባቢ 44,000 በላይ መቁሰላቸውን 2,000 መደፈራቸውን የሚገልጽ መረጃ ነው የወጣው። የሱዳን የውጭ ጉዳይ ሚኒስተር በጀኔቫ ከተባበሩት መንግስታት ድርጅት ተወካዮችና ቀይ መስቀል ተወካዮች ጋር በመገናኘት በሽግግር ፍኖተ ካርታ ላይ ውይይት አድርገዋል። ሌላው የኢራን የመጨረሻ መረጃ የኢራን ጊዜያዊ መከላከያ ሚኒስትር ብርጋዴር ጀነራል ማጂብ ኤብሬን ሬዛ ሀገሪቱ የሚሳኤልና የድሮን አቅሟን በተመለከተ ብሔራዊ ዋስትናዋ ስለሆነ እና የደህንነት ቀይ መስመሯ ስለሆነ ለድርድር እንደማይቀርብና በየትኛውም ጉዳይ ለድርድር የሚሆኑ አጀንዳዎች አይደሉም ሲሉ ገልጸዋል። ሚኒስትሩ የሀገሪቱ የመከላከያ ስትራቴጂ ለማጠናከር እነዚህ ቴክኖሎጂዎች የማስፋፋት ስራ ተጠናክሮ ይቀጥላል፣ የድሮንና የሚሳኤል ቴክኖሎጂ ነው ያሉት። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። መረጃና አስተያየቶቹ በዚህ ተጠናቀዋል። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ከጊዜ